በዓለም ታሪክ ውስጥ ትልቁና አስደናቂው ታሪክ የፈጣሪ ወደ ምድር መምጣት ነው። ሰላም እንዴት ናችሁ? ለማታውቁኝ ቤዛ ጋሻው ነኝ። ቁም ነገር ፈልጋችሁ ለመጣችሁ እንኳን ደህና መጣችሁ። ቪዲዮአችን ከመጀመራችሁ በፊት ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። አብራችሁን ቆዩ። በሰው ልጅ ታሪክ ውስጥ ዓለምን ለሁለት የከፈለ ጨለማን በብርሃን የለወጠ አንድ ታላቅ ምሽት ነበረ። ያ ምሽት የሰላም ንጉስ የመድኃኒት የኢየሱስ ክርስቶስ ልደት ነው። ዛሬ ይሄን ድንቅ ታሪክ ከመጽሐፍ ቅዱስ ላይ እየቃኘን አብረን እንቆያለን። የትም እንዳትሄዱ። ታሪኩ የሚጀምረው በገሊላ በምትገኝ ናዝሬት በምትባል ትንሽ ከተማ ነው። እግዚአብሔር መልአኩ ቅዱስ ገብርኤልን ወደ አንዲት ድንግል ላከው። ስሟ ማርያም ነበር። መልአኩ እንዲህ አላት፣ ደስ ይበልሽ፣ ጸጋን የሞላብሽ ሆይ ጌታ ካንቺ ጋር ነው። አንቺ ከሴቶች መካከል የተባረክሽ ነሽ። ሉቃስ 1 ቁጥር 28። ማርያምም በመልአኩ ሰላምታ ደነገጠች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። በዚያን ጊዜ የዓለም ሕዝብ ሁሉ እንዲጻፍ አውግስጦስ ቄሳር ትእዛዝ አወጣ። ዮሴፍና ማርያምም የዳዊት ወገን ስለነበሩ ለመመዝገብ ከናዝሬት ተነስተው ወደ ይሁዳ ቤተልሔም ተጓዙ። መንገዱም እጅግ አድካሚ ነበር። ማርያምም የምትወልድበት ቀን ተቃርቦ ስለነበር ቤተልሔም በደረሱ ጊዜ ግን ከተማዋ በእንግዶች ተሞልታ ነበር። በዚያች ምሽት ለዮሴፍና ለማርያም በእንግዳ ማረፊያ ስፍራ አልነበረም። ስለዚህ የዓለም ፈጣሪ የነገስታት ንጉስ በትህትና በከብቶች በረት ተወለደ። መጽሐፍ ቅዱስ እንዲህ ይላል፣ የበኩር ልጇንም ወለደች፣ በጨርቅም ጠቀለለችው፣ በእንግዶችም ማረፊያ ስፍራ ስላልነበራቸው በግርግም አስተኛችው። ሉቃስ ምዕራፍ 2 ቁጥር 7። በዚያም ሀገር መንጋቸውን በሌሊት የሚጠብቁ እረኞች በሜዳ ነበሩ። ድንገት የእግዚአብሔር መልአክ በእነሱ አጠገብ ቆሞ የእግዚአብሔርም ክብር በዙሪያቸው በራ። እረኞችም እጅግ ፈሩ። መልአኩም እንዲህ አላቸው፣ አትፍሩ፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና ዛሬ በዳዊት ከተማ መድኃኒት እርሱ ክርስቶስ ጌታ ሆኖ ተወልዶላችኋልና። ድንገትም ብዙ መላእክት ተገልጠው እንዲህ እያሉ እግዚአብሔርን አመሰገኑ። ክብር ለእግዚአብሔር በአርያም ይሁን፣ ሰላምም በምድር ለሰው በጎ ፈቃድ። በሌላ በኩል ደግሞ ከምስራቅ የመጡ ጥበበኞች አንድ ልዩ ኮከብ አዩ። ይህ ኮከብ የንጉስ ልደት ምልክት መሆኑን ተረድተው ስጦታቸውን ይዘው ተከተሉት። ኮከቡም ሕዝቡ ባለበት ቦታ ላይ እስኪቆም ድረስ ይመራቸው ነበር። ሕፃኑንም ከእናቱ ከማርያም ጋር አዩት፣ ወድቀውም ሰገዱለት። ሳጥኖቻቸውንም ከፍተው ለምልክት የሚሆን ስጦታን አቀረቡለት፣ ወርቅ፣ ዕጣን፣ ከርቤ። ወርቅ ለንጉስነቱ፣ ዕጣን ለአምላክነቱ፣ ከርቤ ለሰውነቱና ለሞቱ ለሕማሙ። የኢየሱስ ክርስቶስ ልደት የሃይማኖት ታሪክ ብቻ አይደለም፣ እግዚአብሔር ለሰው ልጅ ያለውን ፍቅር የታየበት ታላቅ ክስተት እንጂ። ጌታችን የተወለደው እኛን ለማዳን በጨለማ ለነበረን ብርሃንን ለመስጠት ነው።
ታሪክ ለእናንተ ምን ትርጉም አለው? በኮሜንት ላይ አጋሩን። ይህን ቪዲዮ ላይክ መስጠትና ሰብስክራይብ ማድረግ እንዳትረሱ። ሰላም ለእናንተ ይሁን።